ሰላም ውድ አድማጮቻችን፣ ይህ ብትበሉ ባትበሉ የራሳችሁ ጉዳይ የተሰኘው የሬዲዮ ፕሮግራማችን ሰዓቱን ጠብቆ እንግዲህ ተገኝቷል። ምንድነው ይሄ? ከስቱዲዮ ነው ከኩሽና አልገባኝም። የኔ ደደብስ እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ይኸው አቤም ቅርብ እኮ ነው። የማማ ዘሪቱና የማማ ዝናሽ ጠላ ቤት አናቱ ላይ ቢሰራበት አይጠኙም ይጠላ። ሄሎ ጋይስ እንዴት ናችሁ? ቢኒያም በድጋሚ ተመልሻለሁ። እንዴት ነው ሳምንቱ? እንዴት አለፈ? ስራ፣ ኑሮ፣ ጤና ምናምን ሁሉ ፒስ ሁሉ አማን ነው አይደል? ይመቻችሁ ያራዳሉ። ሶ ጋይስ እንደተለመደው ሁልጊዜም እንደምናደርገው ፈታ ዘና የሚያደርጉ ቪዲዮዎችን እዚህ ጋር ሰብሰብ አድርጌ ይዤ መጥቼ ከእናንተ ጋር ፈታ ለማለት ዝግጁ ነኝ ማለት ዝግጁ ናችሁ? እንዴት ነው? ቻናሉን ሰብስክራይብ ያደርጋችሁ፣ ቪዲዮ ላይክ ያደርጋችሁ፣ ካላደረጋችሁ ይሄን ቪዲዮ ላይክ በማድረግ ይሄን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ When you watch a movie with your parents. Okay. ከቤተሰቦች ጋር ፊልም ስታይ ማለት ነው። Chop rice. No meat. በ12 ሰከንድ ውስጥ 12 መልእክት ማለት አስበሽዋል? ደግሞ እኮ ፊልሞች ክፋታቸው ልክ ከፋሚሊ ጋር ከማዘር ፋዘር ጋር ምናምን ፊልም ማየት ሲጀምር ያኛው ፓርት ሁሉ ይጀመራል። እናንተ በዛ ሰዓት ማድረግ ያለብን ምንድነው? ያልተሰራ የተረሳ ከወር በፊት የተሰጠ ቤት ስራ መስራት መጀመር። ቤቱን ማጸዳዳት ትጀምራለህ። ምግብ ሰርተው ሁሉ ልታቀርብ ትችላለህ ማለት ያላየ ለመምሰል የሚደረገው ጥረት። ሰላም ውድ አድማጮቻችን፣ ይህ ብትበሉ ባትበሉ የራሳችሁ ጉዳይ የተሰኘው የሬዲዮ ፕሮግራማችን ወጥ እየቀመሰች ነው እንግዲህ ተገኝቷል። በግራ በኩል ናቲ፣ በቀኝ በኩል ቤቲ፣ ቴክኒኩ ዲጄ ሊሊ ትቆጣጠረዋለች። አሁን እንግዲህ የዛሬው የሬዲዮ ፕሮግራማችን በጣም ለየት ያለ ነው። በጣም ብዙ የስቱዲዮ ስልኮች እየተደወሉ ነው ያለው። በጣም ተጨናንቋል። በጣም ኦ ማይ ጋድ እና በጣም ይገርማል። በጣም ጸዴ ፕሮግራም ነው ያለን። ይህን ፕሮግራም እንግዲህ ለክብር ስፖንሰር ያደረጉ አካላቶች አሉ። እትዬ ቀለማ ወፍጮ ቤት፣ ተምተም ጠጅ ቤትና ወለላ እርጎ ቤት እናመሰግናለን። እንግዲህ በተያያዥ ዜና ሚያዝያ 18 ጊዮን ሆቴል ልዑል ኮንሰርት አለ። አድማጮቻችን ልዑል ሲሳይ እንግዲህ ስራዎቹን ላቀርብላችሁ ነው። ሚያዝያ 18 ጊዮን ሆቴል ትኬቶቹ በቴሌብር ይሸጣሉ። እሱ ብቻ አይደለም እንግዲህ ስካት ናት ያለ ስራ ይላል። ሀና ግርማ ዊሃዬ ማለች እንግዲህ ትኬቶቹ በቴሌብር ይሸጣሉ። ልዑል ኮንሰርት ሚያዝያ 18 ጊዮን ሆቴል፣ እዛው እንገናኝ። ወይ በጣም ይቅርታ ወጡ አረረብኝ። ወጡ አረረ። ተመልካቾቻችን ወጡ አርሯል። እንግዲህ ኮንሰርት ላይ እንገናኛለን። በቃ ወጡ አረረ። ምንድነው ይሄ? ከስቱዲዮ ነው ከኩሽና አልገባኝም። አይ ቻምሽ ቀልድ ነው። በማስታወቂያ ሰራሽብን። ይሁን ኮንሰርት ስለሆነ እኛ ምን ፈልገዋለን። ተመልካቾቻችን እንግዲህ እንደምታውቁት የሁልጊዜም የቪዲዮ ስፖንሰራችን አቢ ወለላው አዲስ የዘንድሮ ተማሪ በተሰኘ ርዕስ አዲስ ቪዲዮ ይዛልን መጣለች። እኔ ጋይስ የአቢ ወለላው የቲክቶክ ቪዲዮዎች ኢቨን ቪዲዮቹን ከማየት በፊት ነው ያስቁኝ። በተለይ በቃ በጠላ በጥጅ ላይ የምትቀልደው ቀልዳለ። እስኪ ደግሞ የዛሬው ምን ይሆን? ትምህርት ምን ያደርግልናል? ጋራጅ ገብተን እንማር እንደስምሽ አህመድ አሁንም እየረበሻችሁ ባግበንጀራ ከዚህ ደደማ አይም ልጅ ጋር አትቀመጥ አላልኩ? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ ተራስ አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሸረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ተሸረ በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ተሸርዬ። አይ የኔ ደደብስ እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ይኸው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲያው ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። ና እያልኩ አንተ አመዳም ንፍር የሚያደርጉ የጠላ ቀልዶቿ በቃ የትም የሌሉ የትም ያልተቀልዱ ናቸው። ያስባል ጣራን ጠላ ቢያደርግለት ነው ምኞት። የማማ ዘሪቱና የማማ ዝናሽ ጠላ ቤት አናቱ ላይ ቢሰራበት አይጠኙም። ጠላ
ሙሉ ግሮሰሪ አልኮል ግሮሰሪ እንዳለ አናቱ ላይ መገንባት ነው ማለት። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናፍኔል እባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰበብ ነው። ፍቅር በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ያክል። ይኸውልሽ የኔ መቤት እሱ በአንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል እኔ ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል ቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። እኔም ብሎ አፍቃሪ ከዚህ ክርክር በኋላ እኔም ሀሳቤን ቀይሬያለሁ። እወድሻለሁ ያልኩሽ ልጅ ስቀልድ ነው ትቼዋለሁ። እሺ ቲክቶክ ግን በጣም ያስተሳስብ አድማሴን እያሰፋው ነው። እሺ የስጢፋኖስ እና የማን ነው ይሄ? ኦኬ ታኩር ጀኒ ስመኝ ገብሩ ነቆራቸው እንደቀጠለ ነው። ቀጥሉ እስኪ ታኩሬ። ወይ አባቴ ሂሳብ ሲጎድል ከዚህኛው ላምላላ ብለሽ ነው አምገቢው ላይ ለጊንዳው ነው የምናገርልህ። እዛ ዘፈን ነሽዳ ሲያረጅልህ አርፈህ ትቀመጣለህ። አስበሽዋል ነው የስቲቮ ድምፅ እኮ ኮሮና ነው አብልጠ እንዳራፋ ስለዘፈን አታውሩ። ኧረ ፕሊስ ረፉ። ረፉ። ባለሙያው ከውጭ ያያችሁ አፈር ነው የምትመስሉት። እኔ አይቻችኋለሁ። በመድኃኒዓለም ቻማችሁ ግን በጣም የሚያስቀው ነገር እቺ ታኩር በክቲፎ ተብዩ ልጅ የምትፎግርበት አንድ ነገሯ ዘፈን ነው። ማን ዘፈና ሳቀብጠው ያችን ነጠላ ዜማ ለቀቅ በቃ በየቀኑ ይነቁራል ማለት ነው። እኔ በጣም ነው የሚሳቀቅ ያሳዝነኛል። በእናትህ ቻቲንግ ዊዝ ቻት ጂፒቲ ይላል እዚህ ጋር እንካ ስለ በመንታ ምን አለ በላላ ዝም ብዬ ሳይ በሽተኛ ነህ ትመስለኛለህ። እንካ ሰላምታ በካሰው ምን አለ በካሰው አንተ ቆይ አህያ ነህ ሰው። ይሄ ቻት ጂፒቲ ነው ወይስ ቻላቸው ዳምጤ? ኧረ ቻት ጂፒቲ ሌላ ታሪክ ውስጥ እኔም እስኪ ሞክሯል። ሲጀመር ቻት ጂፒቲ ስልክ ላይ እንደዛ አይሰራም። ኤዲቲንግን ሳላደንቅ አላልፍ። የማትጸጸትበት ውስለታ ፓርት 2 ፓርት 1 ማየት ነበረብን። ተረጋጉ። ምንድነው? ሸማቾች ልክ እኮ ነው ሰው ልታገኙት። አንተ ዘንድሮ መልሰሻልከም አሽቃባጭ ጦርነት እኔ ላይ እንደሚዘግብ ጋዜጠኛ ወሬ ባለበት አጠፋ። ማነቻን ተናገር። ዝም ብለህ አትበል። ተናገር። አቡ ተናገር። ዛሬም ሰሚያለሽ? መስማት ነው ፍላጎት። ተናገር። ሂሩቴ የሸማች ሰልፍ ላይ የተገናኘ ነው። እሺ ከዛስ እባክህ? ሂሩቴ እናቴ መመሳሰል ጀመረ። ሚስቱ ቤት ጭቀዋል አይደል? እሱ መሰለችኝ ባለቤት ደግሞ አፍ እንዳለው ሰው ታወራለህ። ዝም በል። ቆይሽ ከዛስ? ከሸማቾች ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች። ከዛስ? እናቴ ቤቷ ገባን። እሺ እየሞቀ እሺ እየተሟሟቀ ከዛስ? ጠጋ ልክ ልንፈጽም ስንል ሩካቢ ስጋ መታቋረጠች። ነች ጣውላ ፐርሰናል ነው ጥፊ ፈታኝ ለማፈችኝ። ቆይ አንተ ፈትቼ በነፃነት እንድትወሰልት አልፈቅድልህም። እሺ ይኸው ምቀኝነት እኮ እንደሚያደርጋት ወዳኝ አይደለም። ቤት ገብቼ ምን እንደማደርግ ደስ ይላል ማለት ደስ ይላል። ለፍቅር የሚከፈል መስዋዕትነት ለዞም ሸማቾች ሰልፍ ላይ ያገኘሻት ፍቅር ስኳር መሰለች ዘይት ችጋራ 50 ሺህ ብር ደሞዝ የሚከፈለው ሰው የሚነዳው መኪና መርሴዲስ። 120 ሺህ ብር ደሞዝተኛ የሚነዳው መኪና ፕራዶ። 80 ሺህ ብር ደሞዝ የሚከፈለው ሰው የሚነዳው መኪና ID6። 60 ሺህ ብር ደሞዝ የሚወስድ ሰው የሚነዳው መኪና ክሬታ። 45 ሺህ ብር ደሞዝ የሚወስድ ሰው የሚነዳው መኪና ሱዙኪ ዲዛይር። የ25 ሺህ ብር ደሞዝተኛ የሚነዳው መኪና ቢትስ። የ10 ሺህ ብር ደሞዝተኛ የሚነዳው መኪና
Kasongo ye Mumbali nanga Kasongo mbona wewe Kasongo ye እኛ ደሞዝ የሌለን ሰዎች የምንነዳው መኪና ያራዳ ቋንቋ መጠቀም ያለበት ያራዳ ልጅ ብቻ ነው ሲሉ ያራዳ ልጆች ተናገሩ። ማንም እርድና የማያርፍ ራፋ እየተነሳ ወዬ ወዬ እትትዬ እቴትዬ ቢል መስሚያችን እንደ አዲስ አበባ ትቦች የተቆለፈ ነው ያሉት አራዶቹ ቋንቋው የሚነገርበት የራሱ እስፓት አለው ብለዋል። ሴንስለስ የሆነ ነገር ያራዳ ቋንቋ ባይዘው ስለ አራዳ ቋንቋ ብናወራ ደስ ይለኛል ጊዜ ቢኖረንና ማለት ያራዳ ቋንቋ ማለት እኮ ባይዘው ቃላት ማበላሸት ነው። እሱ ደግሞ እርድና አይደለም የእውቀት ማነስ ነው። ስቀልድ ነው ያራዳ ልጅ ብቻ ያራዳ ቋንቋ ያወራል። ኦኬ የታኩርና የሌሎቹ የቅድሙ ጋንግ ነው እንዳለ የነሱ ነቆራ ፓርቲቱ ሰርግ ትሰራለህ ወይ እስቲፎ ወይ ሰርግ ትሰራለህ ወይ እግዚአብሔር ይቀዳል ማፋታት ነው ሰርግ ትሰራለህ ሞድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም እኔ እኮ ሰርግ ትሰራለህ ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ እዚህ ከየሰርግ ቤቱ ቡላ የምታወጡ ህጻናቶች ይመችሽ እዛ ቀርቦ የራስሽ ጉዳይ እኔስ መተኛ ነኝ ኧረ በመድኃኒዓለም እረፉ። ቆይ ቺ ጃኒ ነው ማን ነው ስመኝ ገብሩ አማርኛ አሰማም ምንድን ነው እንደዚህ ተመስላት ግትር ብላና ፓራላይዙና ያይቻችሁ ወይ አትሳቅቅ ታያ እንዴ ስመኝ ታይ ሳቂ እንዴ These are the famous Ethiopian TikToker, right? Yeah, thank you. Where are you from? I'm from Kenya, bro. I'm from Kenya. Kenya? Yeah, Kenya. Really? Yeah, Kenya. Naomi is my manager. Okay, Naomi is your manager? Yeah. Naomi, how do you share no nagarna? I got to do a casa with Inzi. So you're an artist? Yeah, Naomi? Yes, he is artist. Artist? Yeah. Artist, okay. That's right. He music, song, sing. He sing music like የሚታወቅን ኬንያ የሆኑ በጣም ነው የሚገርመው። ውሸታም አንተማ እዚህ የነብላኪ ጀለስ ነህ። አወኩት ጆሮሚያ ደግሞ አርቲስት ነው። ቀጣዩ መልስ ማየት ፈልግ ነበር። ቀጣዩን ነበር ማየት እንፈልገው። አሬ ልጅ ምን አለ በራሱ ጊዜ ዘፍኑ ጠላት ያፍራ። በእናትህ በየሰዓቱ ተሳቆሙ ማን እኔ ላይ በገባ ቁጥር ስለ ዘፈን ሲያወሩ ዘፈን አንተ ላይ ዘፈን ዶክተር ይያሉ ምንድነው እንደዚህ አቻኩል የጠራኝ ምን መሰለህ? ውሻ ታማብኝ እኮ ነው። እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይሄ ምን መሰለህ? 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልግባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። ምን ነው የተሰበረው? ሌባ ጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። እራሽ ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኝ ለዚህ ነው አይደለም? ምን መሰለህ? ነገ ወደ ውጭ እንሄዳለን ከውሼ ጋር እና እንዳይስተጓጎልብኝ እኮ ነው በረራው። ለምን ይዘኛ ትሄድ? እኔ ይዘኝ ሂድ። በእንስሳው ነው የተመዘገበው ፓስፖርቱ ላይ። አንተ አቅልልኝ እንጂ ምን ነው ታይምሻል መስለም እንደ ይሄው ዜኒት ስራ ብላ እንደ መጣው ምን ሆነ እኮ ነው እናትህ። ኧረ ስራ እንደያዘው በቃ ውጭ ለሚሄድ ማንክብሎ መስዋዕትነት የማናደርገው ነገር አይኖርም አይደል? ሃሎ ጋይስ፣ የዛሬው ቪዲዮአችን እንግዲህ እየተከታተላችሁትን ያያችሁትን የተፍታታችሁበትን ይመስል ነበር። አይ ዶንት ኖ ተፍታቱ። አይኖስ ጋይስ፣ በቀጣይ ባሪፍ ቪዲዮዎች በድጋሚ እስክንገናኝ ድረስ ይመቻችሁ። ቻናሉን ሰብስክራይብ ያደርጋችሁ።